ሰላም ጤና ይስጥልን የጤና ጥበብ ፕሮግራም ተከታታዮቻችን ዛሬ የምናወራው ስለ ቆዳ ሸንተረር ነው። አብራችሁን ቆዩ። የቆዳ ሸንተረር ከ52 እስከ 90% በሚሆኑ ሰዎች ላይ የሚከሰት የቆዳ ላይ የሚወጡ ሸንተረሮች ሲሆን እነኚህም የተለያዩ አይነት ከለሮች ቀላ ያሉ ወደ ወይን ጠጅ የሚሄዱ ነጣ ያሉ ጠቆር ያለ ከለር የያዙ ሊሆን ይችላሉ። የቆዳ ሸንተረሮች በእርግዝና ላይ በሁሉም አይነት የቆዳ ከለር ያላቸው የህብረተሰብ ክፍሎች ላይ የሚከሰቱ የቆዳ ለውጦች ሲሆኑ በመጀመሪያ ልጅ እርግዝና ላይ ገዝፈው የሚታዩ ሲሆን በተለይ ሶስተኛው መንፈቅ ላይ ወይም ከ7 ወር በኋላ ይበልጥ እይታቸው ይጨምራል። ብዙውን ጊዜ እነኚህ ምልክቶች በሆድ ላይ ገዝፈው ይታዩ እንጂ በጭን መቀመጫና በጡት ቆዳ ላይ ይወጣሉ። ቆዳ ሸንተረር የሚከሰተው የቆዳ ሸንተረር የሚከሰትባቸው ምክንያቶች ይህ ነው የሚባል ትክክለኛ ምክንያት ባይኖርም ብዙ ምክንያቶች ውጤት ነው ተብሎ ግን ይታሰባል። እነኚህ የሆድ ቆዳ ለውጥ ጽንሱ ባደገ ቁጥር የሆድ ቆዳሽን እየወጠረና እየለጠጠው ስለሚሄድ በተጨማሪ ያንቺም የሰውነት ኪሎ መጨመሩ የራሱ የሆነ አስተዋጽኦም ይኖረዋል። በውጥረቱ ምክንያት ቆዳ እንዲለጠጥ የሚጠቅሙ ኮላጅን እና ኢላስቲን የተሰኙ ንጥረ ነገሮች ስራቸውን በትክክል አለመስራትና መቆራረጥ ወይም መሰባበር ይህም ሲድን የቆዳ ሸንተረርን ያመጣል። በእርግዝና ጊዜ በሚኖሩ ወይም በብዛት የሚለቀቁ ንጥረ ፈሳሾች ምክንያት አንዱ የሸንተረር መንስኤ ሆኖ ይጠቀሳል። ጥቂቶቹ ደግሞ በዘረመል ችግር ምክንያት ሊከሰቱ ይችላሉ። የቆዳ ሸንተረር የሚያጋልጡ ነገሮች ምን ምንድን ናቸው? ለቆዳ ሸንተረር የሚያጋልጡ ነገሮች የተወሰኑ ያለንን ሁናቴ በማስተካከል መቅረፍ የሚቻል ሲሆን የተወሰኑት ደግሞ መቅረፍ የማይቻል አይነት ሊሆኑ በአብዛኛው ለቆዳ ሸንተረር እንዳጋላጭ ሁኔታ የሚጠቀሱት በእርግዝና ላይ ከፍተኛ የሆነ የሰውነት ኪሎ መጨመርና ጽንሱ ከፍተኛ የሆነ ትልቅ ኪሎ ሲኖረው ነው። ሌላ ተጠቃሽ አጋላጭ ምክንያቶች ተብለው የሚጠቀሱት ደግሞ በቀደመ እርግዝና ላይ ሸንተረሩ ተፈጥሮ ከነበረ በቤተሰብ ከነበረና እርግዝና በልጅነት የተፈጠረ ከነበረ ናቸው። ምልክቶቹስ ምንድን ናቸው? ብዙውን ጊዜ በግራና በቀኝ በኩል እኩል የሚከሰቱ ሲሆን ስፋታቸው ከትንሽ ሚሊሜትር እስከ ሴንቲሜትር ሊሆን ይችላል። ነጣ ያለ የቆዳ ቀለም ያላቸው ሰዎች ላይ በመጀመሪያ ላይ ወደ ቀይና ሐምራዊ ቀለም ያላቸው የቆዳ ሸንተረሮች መታየት ይጀምራሉ። ጊዜው በሄደ ቁጥር ከለራቸው ወደ ነጣ ያለ የቆዳ ሸንተረር ይቀየራል። ጥቁር ያለ ቆዳ ቀለም ያላቸው ሰዎች ላይ ሸንተረሩ ጠቆር ያለ ግራጫ ወይም ጠቆር ያለ ሰማያዊ ከለር ሊይዝ ይችላል። ሕክምናውስ ምን ይመስላል? የቆዳ ሸንተረር በህይወት ላይ የሚያመጣው ምንም አይነት የሆነ አስጊ ሁኔታ የለም። በዚህ ምክንያት ሁሉም በቆዳ ላይ የሚከሰት ሸንተረር ህክምና ያስፈልገው። ህክምናው ሙሉ በሙሉ ሸንተረሩን ማጥፋት አይችልም። ነገር ግን የሸንተረሩን ከለር መቀነስና አካባቢው ካለው የቆዳ ሁኔታ ጋር ለማመሳሰል መሞከር ይሆናል። የተለያዩ የህክምና ዘዴ አይነቶች ሲኖሩ እነኚህም ውስጥ ቆዳ ላይ የሚቀቡ ቅባቶች እንደ ትሪታይናንና ሃይላሮኒክ አሲድ ንጥረ ነገሮች የያዙ መድኃኒቶችና የጨረር ወይም የሌዘር ህክምና አይነቶች ተጠቃሾች ናቸው። መድኃኒቶቹ በሚቀቡበትም ሆነ የጨረር ህክምናዎቹ በእርግዝና ወቅት በፍጹም መጠቀም አይፈቀዱም። ይህም የሆነበት ምክንያት ለጽንሱ ካላቸው ጉዳት ነው። ቀድሞ መከላከል እንዴት ይቻላል? በዓለም ላይ ብዙ አይነት የኮስሞቲክስ ውጤቶች እንደ ክሬም፣ ሎሽን፣ ቅባቶች እንደ ኮኮናት ኦሊቭ ኦይል፣ ቫይታሚን ኢ መድኃኒቶችና የመሳሰሉ ይጠቅማሉ ተብለው የተሞከሩ ቢሆንም ከውጤት አንጻር ግን ምንም አይነት አመርቂ ውጤት አላመጡም። ማድረግ የሚጠበቅብሽ ነገሮች ኪሎሽን መቀነስ፣ ፈሳሽ በደንብ መውሰድ፣ የተመጣጠነ ምግብ መመገብ፣ የቆዳ ላይ ሸንተረሮች ገና እንደታዩ ጊዜ ሳይሰጡ የቆዳ ሐኪም ማማከር። ይህ ሸንተረሮቹ በእንጭጭነታቸው ስለሚገኙ በቀላሉ ባሉት መድኃኒቶች ማከም ስለሚቻል። መልካም ጊዜ። ጤና ይስጥልኝ።